ጀርባ የሆነ ነገር አለ ዝም ብሎ አይደለም ያን ደግሞ በመደበቅ የሚመጣ ምንም ነገር የለም አባቴ በጣም ደከመኝ ማለት በቃ አሁን የምፈልገው ብቻዬን መሆን ነው በቃ ብቻዬን መኖር ብቻዬን መውጣት ብቻዬን መግባት ብቻዬን መስራት በቃ ብቻዬን ከማንም ጋር መገናኘትም ማንንም ማየትም እዚች በቃ የተረዳሁት ነገር በቃ ብቸኝነት ነው የመሰለ መልካም ነገር የለም በዚች ዓለም ላይ ማንም ሰው ብቻውን ሮጦ ዓለም ሊጨርስ የለም ማንም በኔ ህይወት ውስጥ የብዙ ሰዎች ሰፖርት አለ እኛ አናሳዝንህም እኛ ያለን ነገር አሟጠን እስኪ ይውጣ ይሄ ልጅ ብለን ያደረግንልህ የኛ ልፋት አይታሰብም ማንም ሰው ተስፋ ቆርጦ ህይወትን የሚያሸንፍ የለም እስከ መጨረሻው ደቂቃ ላይ በቃ ውደቅ በተለያየ ነገር ሰው የሚያስከፋ ኑሮም ወዲያ ማለቱ ያስከፋ የሰው ልጅ ይወርቃል መውደቅ ትልቁ ችግር ወድቆ መቅረት ነው ሰላም እንዴት ናችሁ ውድ ቤተሰቦች ያላችሁልኝ ወይ እግዚአብሔር ይመስገን እኔ ደህና ነኝ ያው አሁን የመጣሁበትን ምክንያት ታውቃላችሁ ብዬ ነው ማስበው ምክንያቱም ይሄን ሰሞን አላዛር እኔ ጋር ነው ያለው እኔም ደግሞ ምንም ላደርግለት አልቻልኩም ዛሬ ግን አንድ ውሳኔ ወስኛለሁ ምክንያቱም አባትየው መስክ ሄዶ ነበረ እና ማታን የገባው ዛሬ ደግሞ በጧት ተነስቶ ቢሮ ሄዷል አሁን ግን ና ብዬ ጠርቻለሁ እየመጣ ነው ምክንያቱም ልነግረው ይገባል ይሄን ነገር ማወቅ አለበት በቃ እኔ እስከመቼስ ዝም ብዬ እችላለሁኝ ካሁን ትቶ ይነሳል ብዬ ነበር ያሰብኩት እሱም አለመኖሩ ነው መስክ ነበር ያለው ቢኖርም እንኳን በአጭር ጊዜ ነገሮች ይቋጩ ነበረ ሳይቋጩ ቀርተዋል ግን ዛሬ አባትየው እንዲመክረው እኔም አብሬው ያለውን ነገር ተቆጥተን ወደ ስራው እንዲመለስ እና ያው አባትየውን ጠርቻለሁ ይመጣል አሁን እሱ ሲመጣ ሁለታችንም መክረነው ወደ መስመር ይመለሳል ብለን ነው የምናስበው ያው እናንተ እንደምታውቁት ሁሉ ይሄን ቪዲዮ የምንሰራበት ዋና ምክንያት ከአገር ውስጥም ከውጪም እየደወሉ የሚጠይቁኝ ሰዎች አሉ እንዴት ነው ምን ላይ ነው ያለው ምከሪው እንደዚህ ትሪት አድርጊው ምናምን እያሉ በጣም ብዙ ሰዎች ተጨንቀው እየደወሉልኝ ነው ለነሱም መልስ ይሆን ዘንድ ነው ላላዛር የተጨነቃችሁ ላላዛር ያሰባችሁ ለኔ የተጨነቃችሁ ያሰባችሁ ሰዎች መልስ ይሆናችሁ ብዬ ነው ይሄን ቪዲዮ እየሰራውኝ ያለሁት ለተጨነቁት ሰዎች መልስ እንዲሆን ነው ይሄንን እየሰራውኝ ያለሁት ለምን በስልክ ለሁሉም እንዲህ ነው እያልኩኝ ማስረዳቱ በጣም ይከብዳልና በአጠቃላይ አንድ ላይ ቪዲዮን ሲያዩ ምላሽ ይሆነላቸዋል በሚል ነው በእውነት ከጎኔ ላላችሁ እየደወላችሁ ደግሞ አይዞሽ ለምትሉኝ በኮሜንትም አይዞሽ ማሚዬ ይረጋጋል ይስተካከላል ለምትሉኝ ሰዎች በጠቅላላ በጣም አመሰግናለሁ እግዚአብሔር ያክብርልኝ እናንተ ደግሞ ተቃራኒ ሐሳብ ይዛችሁ የመጣችሁ ሰዎች በእውነት እግዚአብሔር ልቦና ይስጣችሁ እኔ ማለት በዚህ ልክ ለምን ታካብጃለሽ ለምን እንደዚህ ትወኛለሽ ምናምን የሚሉ ሰዎችም አሉ አካብጃ አይደለም እኔ በጣም የሚያስጨንቀኝ ከኔ ጋር የተጨነቁ በኮሜንትም አይዞሽ ማሚዬ ይረጋጋል አሁን ወደ ስራው ይገባል ትንሽ ጊዜ ስጪው ምናምን ብዙ ሰዎች ብለውኛል እየደወሉም ደግሞ አይዞሽ የሚሉ አሉ ይረጋጋል የሚሉ አሉ እና ይሄንን ከጎኔም በጉርብትናም ከጎኔም ያሉ ጓደኞቼ ጎረቤቶቼ መተው በአካል ያዩት ሰዎች አሉና እነዚህ ሁሉ ሰዎች ከኔ ጋር ከጎኔ ስላላችሁ በዚሁ ማጋጣሚ በጣም አመሰግናለሁ እናንተ ጸሎታችሁ አይለየው ጸልዩልኝ እኔ ከምንም በላይ የልጄ ነገር ያስጨንቀኛልና ያሳስበኛልና ከዛም በላይ ደግሞ የእናንተ ጭንቀትም ስለሚያስጨንቀኝ ነው ይሄን ቪዲዮ የምሰራው ሰው ግን በሌላ መንገድ ሊወስዶ ይችላል ያንን እኔ ምንም ማድረግ አልችልም የሰው ልጅ እንደ ጭንቅላቱ ነው ማሰብ የሚችለው ግን ከጎኔ ያላችሁት በጠቅላላ አሁንም በድጋሚ ደግሜ በጣም አመሰግናለሁ ዛሬ ግን አባትየው ይመጣል ጠርቻለሁና መጥቶ ይመክረዋል ይቆጣዋል እርግጠኛ ነኝ እሱንም እንደማይለው አምናለሁ እኔም ደግሞ አብረን ሆነን እንናገረዋለን ከዛ እግዚአብሔር ከፈቀደ
አባትየው እንግዲህ ይመጣል። አሁን እንጠብቀዋለን። አብረን ምን እንጠብቀው ይሆናል። እሱ ከመጣ በኋላ ያለውን ነገር አስረድቼው ከዛ በኋላ አብረን ሄደን እንጠራዋለን፣ ከክፍል እንመክረዋለን። እግዚአብሔር ደግሞ ያግዘናል ብዬ አስባለሁ። በእውነት የእግዚአብሔር እገዛ ከኛ ጋር ይሁን። ትንሽ እንጠብቀው። አለሁኝ። አስዬ ግባ። ወይ እንዴት ነህ? ደህና ነህ? አለሁ። ሰላም ነው? ቆንጆ ሆነሻል። አትልም። እንዴት ነህ? ደህና ነህ? አለሁ። ና ቁጭ በል ና እዚህ ጋር። እሺ፣ እንዴት ነው ቆይታ? ጥሩ ነው፣ እግዚአብሔር ይመስገን። ካሜራ እየተቀረጸ ነው። ኧረ እሺ ይሁን። እንዴት ነህ? ሰላም ነው? አለሁ። እንዴት ነሽ? እግዚአብሔር ይመስገን አለን። ሰሞኑን እንዴት ነው? ሰሞኑን ጥሩ ነው። ቅድም ደውዬልህ ነበር። አሁን ሙቀቱ በጣም ጨምሯል። በጣም ጨምሯል። ቅድም ደውዬልህ ነበር። ሰላም ነው? ሰላም ነው። እኔ እኮ መስክ ስለሄድክ አልነገርኩህም እንጂ እስክትመጣ ብዬ እየጠበቅኩ ነበር። አላዛር ከመጣ ይኸውና አሁን 2 ቀን ሆነው፣ 3ኛ ቀኑ ነው ዛሬ። እና ስራውን ትቶ ሁሉን ነገር አርግፎ እዚህ ካሁን በኋላ አዲስ አበባ አልመለስም። ምን ማለት ነው? እና እዚሁ ነው የምኖረው። የድሮ ስራዬን እየሰራው ኖራለሁኝ። አልመለስም ማለት ነው። ራስ ተጨንቄያለሁ። በቃ ይኸው ስንት ቀኔ ነው ጭንቀት ብታይ፣ ስንት ቀኔ በሆነ። መቼ ነው የመጣው? ይኸው ዛሬ 3ኛ ቀን ነው። ሲመጣ ነግሮሽ ነው? አልነገረኝም። ብድግ ብሎ ነው የመጣው። በቃ ምንም አላለኝም። ምን ሆንኩ ብሎ? እኔ ምንም አላቅም። እኔ በጣም ተጨንቄያለሁ። እውነቴን ነው የምልህ። እኔ አላቅም። ይኸው አሁን እዛ ክፍል ከተኛ 2 ቀን ሙሉ አይነሳ፣ አያወራ፣ አይናገር። ምግብ ስናቀርብለት እሺ አይል። በቃ ጭንቀት ሆኖብኛል በእውነት። ያመመው ነገር አለ እንዴ? ኧረ አላመመውም። ስራ አልሰራም ነው። አልሰራም፣ በቃ አልሄድም፣ አልመለስም። በቃ ለምን እንደሆነ እኔ ምንም ግራ ገብቶኛል በእውነት ምን እንደሆነ። ይሄ አስቸጋሪ ነው። እኔ አሁን እኮ ከመሬት ተነስቶ እስክትመጣ ብዬ ነበረ ጸጥ ያልኩህ። ያው አንተም ማታ ገብተህ ነበረ። ማታም ከስራ መተህ ካላስጨነቀህ ብዬ ጸጥ አልኩኝ። አሁን ግን እሱ እስቲ ይንቃና እንትን ይበል ብዬ ነበረ። ሊሆን አልቻለም። ቢሮ የደወልኩልህ ለዛ ነው። ምን ቀርበሽ በደንብ አነጋግረሽዋል? አወራሁት። ምንም ሊሰማኝ ምንም ነው የሚልህ። ምንም አልሆንኩም፣ አልሄድም፣ አልሰራም። በቃ እንዴ ነው እንጂ የገጠመውን ነገር አልነገረኝም ምንም። እና ከመጣ በኋላ ከተኛ ስጤ ነው። በምንድን ነው የማየው? አስዬ በሩ ዝግ ነው። ጓደኛው ሁሉ መጥቶ እኮ ጓደኛው ሁሉ መጥቶ ቢጠራው አልሰማው አለ። ይሄማ ሌላ ነገር ነው እኮ። ለዛ ነው እኮ ታዲያ አንተን እንትን ያልኩህ። እስኪ ጀሌዋ አዋ እንዴ እማ ጊዜ የሚሰጠው ነገር አይደለም። ምንድን ነው ሄጄ እስቲ ልናጠራው። እስቲ አንኳኳ። አላዛር ቤቢ አላዛር ቤቢ አንተ ቤቢ ናስቲ አባ ሲከረስ ቤቢ ወይ ሰላም ነው እንዴ? ነው እስቲ ግቡ ወደ ቤት ናስኪ ግቡ።
ሰላም ነው? ጤናህ ግን? ደህና ነህ? ምን ነው ሳትነግረን ምን ሳትለን የመጣኸው? አይ ያው ያለውን ነገር ነግሬሽ የለ እናት። እኔማ ያው አልሰራም አለኝ። በቃ እዚህ ነው የምኖረው፣ አዲስ አበባ ሁለተኛ አልመለስም ነገርኩህ አይደል እንዴ? ገባኛው። እና እንደዛ መሆን አለበት እንዴ? ምንድነው እሱ ችግሩ? መናገር የለበትም? ምን ሆነሃል ግን? እኔ ምን ማለት ነው? እስቲ የገጠመህ ነገር ንገረኝ ቤቢ። ጀምራ የገጠመህን ነገር ንገረኝ። ያለውን ነገር ሳትደብቀኝ በቃ የሆንከውን ነገር እዚህ ለማምጣት ያነሳሳህ ነገር አዲስ አበባ አልኖርም የምትልበት ምክንያት ምንድነው? ቆይ በህይወት የገጠመህ የህይወት ዙሪያ የገጠመህ ነገር አለ? በእርግጥ ወጣት ነህ፣ ብዙ ነገሮች ሊያጋጥሙ ይችላሉ። ግን ምንድነው ስለኛ ከኛ መቼም ከኔ የሚደበቅ ነገር አለ? አይደለም እንደ በግልጽ እየተነጋገርን ምንድነው? እስኪ ንገረኝ እስኪ። ካሜራ ይዘንተና እየቀረጽኩ ነው እንዴ? ቤተሰብ ስላንተ ብዙ ተጨንቀዋል። አውሬት አይቀርጽም እኮ በቃ እኮ የራሴ ህይወት አይደል እንዴ? ሁሉ ነገር ወደ ሚዲያ ይወጣል። ብዙ ሰዎች ተጨንቀዋል። በቃ ብዙ ሰዎች ተጨንቀዋል። ስለዚህ ማወቅ አለባቸው። አሁን አንተ አሁን ስለ ቀረጻ ታወራለህ እንዴ አንተ? እና ስላንተ ተጨንቆ የሚደውሉ ሰዎች ብዛታቸው ብታይ እኔ ራሴ እግዚአብሔርን መተፋፈኛ ነው ያጣሁት። ፋክቱን በቃ ወዲህ ወዲህ የምትለው ነገር የለም። የሆንከውን ነገር ብቻ ትነግረኛለህ። ለዚህ ያነሳሳህ ነገር ምንድነው? ለእኛስ ደግሞ ከወትሮ በተለየ መልኩ ሳትነግረን ወደዚህ የምትመጣው። ከዛ በኋላ ደግሞ እኔ አዲስ አበባ አልኖርም፣ እዚህ ነው የምኖረው፣ እዚህ ነው የምሰራው ምናምን የምትለው ነገር አንድ የሆነ ነገር በአንድ ጊዜ ፈርሳል እንደ ከጀርባ የሆነ ነገር አለ። ዝም ብሎ አይደለም። ያን ደግሞ በመደበቅ የሚመጣ ምንም ነገር የለም፣ መፍትሄ የለም። ስለዚህ ይሄን ነገር ንገረኝ፣ እሱ እንድትነግረኝ እፈልጋለሁ። አይዞህ እኔ ልጅ እሺ፣ አይዞህ በርታ፣ ምን ችግር የለም ንገረኝ። እኔ አባቴ ምንም እኮ አልሆንኩም። እኔ ለእሷ ብያታለሁ ትላንትም ከትላንት ወዲያም በቃ ተይ፣ በቃ እኔ እዛ ነው መኖር ያልፈለግኩት። ምክንያቱም በቃ ሁሉ ነገር ደከመኝ። አባቴ በጣም ደከመኝ ማለት መች ኖርከው? ሳትኖረው ነው እንደሚደክመው? ቆይ እስቲ ጨርስ መዲ፣ እስቲ እናስጨርሰው እሺ። እና በቃ አሁን የምፈልገው ብቻዬን መሆን ነው። በቃ ብቻዬን መኖር፣ ብቻዬን መውጣት፣ ብቻዬን መግባት፣ ብቻዬን መስራት፣ በቃ ብቻዬን ከማንም ጋር መገናኘትም ማንንም ማየትም ከማንም ጋር ጓደኛ መሆንም ከማንም ጋር ዝምድና መፍጠርም ከማንም ጋር መገናኘት አልፈልግም። የምፈልገው መኖር ብቻ መኖር ነው። እዚች በቃ የተረዳሁት ነገር በቃ ብቸኝነትን የመሰለ መልካም ነገር የለም። በቃ ያንን ነገር ደግሞ ለማድረግ የሚያስፈልገኝ በቃ ካለሁበት አካባቢ መውጣት ነው። ወጣው በቃ አሁን እዚህ ድሮ የነበረኝን ኮኔክሽን በሙሉ በጥሻለሁ። እንደ አዲስ ደግሞ አብረን ህይወትን ጀምራለሁ። ችግር የለውም። ሁሉን ነገር አስተካክዬ ነገሮች ሲስተካከሉ ራሴ ጀምራለሁ። ከዛ ባለፈ ግን እኔ ምንም የሆንኩት ነገር የለም። ኖ ቤቢ፣ ይሄ በርግጥ አንተ ሀሳብ ሊሆን ይችላል። ልክ አንተ ልታስብ ትችላለህ። ግን እዚህ ሀሳብ ላይ ለመምጣት የሚያደርስህ ነገሮች ይኖራሉ። አትዘባህክ ከጀርባ ወይኛ እንደናቅ የምትፈልገው ነገር ይኖራል። ወይም ደግሞ በሆነ ነገር ብቻ የሆነ ነገር ሆነሃል። ወይ ጓደኛም ሊሆን ይችላል፣ ከስራ ጋርም ተያይዞ ሊሆን ይችላል፣ አጠቃላይ ከኑሮ ጋርም ተያይዞ ሊሆን ይችላል። ብቻ ግን ከበስተጀርባ የሆነ አንድ መንስኤ አይጠፋም። ያ መንስኤ ማወቅ አሁን አንተ ላሰብከው ሀሳብ መፍትሄ ሊሆን ይችላል። ወይ ከቻልክ ያን ሀሳብ ንገረው። አለበለዚያ በአሁኑ ሰዓት በአንተ የት ትደርሳለህ ተብሎ የምትጠበቅ ልጅ በአንድ ጊዜ ብቻዬን ነው የምሰራው፣ ብቻዬን ነው የምኖረው፣ ሰው አልፈልግም የሚለው ሀሳብ በራሱ ችግር ነው። በዚች ዓለም ላይ
ማንም ሰው ብቻውን ሮጦ ዓለም የጨረሰ የለም። ማንም በእኔ ህይወት ውስጥ የብዙ ሰዎች ሰፖርት አለ። እኔነቴ የተገነባው በእኔ ብቻ አይደለም። እኔነቴ የተገነባው ከቤተሰቦቼ ጀምሬ አብረውኝ የሚያድጉ ጓደኞቼ፣ አብረውኝ የሚሰሩ ሰዎች፣ አጠቃላይ ማህበረሰቡ እና ደግሞ ፈጣሪ ታክሎበት ነው በዚህ ደረጃ የደረሰው እና ብቻውን ሮጦ የጨረሰ የለም። ብቻውን ዓለምን የገፋ የለም። ሊሆንም አይችልም። ይሄ ሳይንስ የትም አያስኬድም። በቃ በእያንዳንዳችን የህይወት መስተጋብር በኑሯችን አውቀነውም ሳናቀውም እኛን የሚያግዙ ሰዎች አሉ። በቃ ለዛሬ ማንነትህ ኮንትሪቢዩት ያደረጉ ሰዎች አንተ ምናልባት ፈጣሪን፣ እናትን፣ አባትን ምናምን ብለህ ልታስብ ትችላለህ። ነው የማታውቃቸው እጅግ በጣም ብዙ ሰዎች በአንተ ህይወት በአንተ ስብዕና ላይ አዎንታዊ ተጽዕኖ የተጫወቱ ሰዎች አሉ። ላታውቃቸው ትችላለህ። እና ከዚህ በኋላም አሁን በዚህ አንተ አፍላ እድሜ ገና ስንት ትሰራለህ፣ ስንት ታስተምራለህ፣ ስንት ወገኖችህን ትረዳለህ፣ ስንት ለሀገር ስንት ትሰራለህ ተብሎ የምትጠበቅ ልጅ አንድ ጊዜ መጥቶ ብቻዬን እሰራለሁ የሚለው ነገር ይሄ በሽታ ነው። ይሄ ቆም ብለህ ልታየው የሚገባ ነገር አለ እና ብቻህን ነው ሮጠህ የደረስከው እዚህ። ለዚህ ነው እኛ አንተን ከዚህ ቦታ ያለንን ጥሪታችንን አሟጠን እስቲ ሂድ፣ አይዞህ፣ በርታ፣ ፈጣሪ የሰጠህ ፖቴንሻልም አለ፣ ያንን ፖቴንሻል አውጣ፣ ተጠቀም። ከዛ በኋላ ለቤተሰብህ፣ ለወገኖችህ፣ ለወንድሞች፣ ለእህቶችህ እስኪ ድረስላቸው ተብለህ የተላከው ታውቃለህ። ከምን አይነት ስራ ውስጥ እንደወጣ ከምን አይነት ሁኔታ ውስጥ እንደወጣ ታውቃለህ አይደል? ስንት መስዋዕትነት እንደተከፈለብህ ታውቃለህ አይደል? እኛ ሳናሳዝንህም አናሳዝንህም። እኛ ያለን ነገር አሟጠን እስኪ ይውጣ ይሄ ልጅ ብለን ያደረግንልህ የኛ ልፋት አይታሰብም? የሌሎች ጓደኞችህ ልፋትስ አይታሰብም? ሌሎች በዙሪያ ያሉ ሰዎችስ ያንተን ደህንነት ያንተን መልካምነት የሚፈልጉ ሰዎች ለምንድነው ተስፋ የምታስቆርጣቸው? በምድር ላይ ተስፋ መቁረጥ የሚባል ነገር የለም። ማንም ሰው ተስፋ ቆርጦ ህይወትን የሚያሸንፍ የለም። እስከ መጨረሻዋ ደቂቃ ላይ በቃ ውደቅ። በተለያየ ነገር ሰው የሚያስከፋ ኖሮም ወዲህ ወዲያ ማለቱ ያስከፋ። የሰው ልጅ ይወድቃል። መውደቅ ትልቁ ችግር ወድቆ መቅረት ነው። ወድቆ መነሳት እንዳለ ደግሞ ብዙዎች ከአንተ በላይ ያሉ ታላላቅ ሰዎች አስተምረውናል። ታውቃለህ። አንተም እንደዚሁ በዚህ መልክ ማስተማር አለብህ እንጂ እንዲህ በአጭር ጊዜ ተስፋ መቁረጥን ለሰው ታስተምራለህ? ተስፋ መቁረጥን ነው ለባቢና ለኪዩ የምታስተምረው? አሁን እነሱ ገና ተማሪዎች ናቸው፣ ታች ናቸው አይደለም? ያንተን አርአያ ማሳየት፣ ማስተማር፣ መታገል፣ ህይወትን በስራ መለወጥ ይሄን ነው የምታስተምረው እንጂ እንደዚህ ገብቶ በመተኛት እነዚህን ልጆች ትቀርጻቸዋለህ? ይሄማ አይደረግም። ይሄ አይደረግም። ኖ ልታስብበት ይገባል። ራስህን ምከር፣ ተመልስ፣ ራስህን ተመልከት። መልካም ነገሮችን መልካም ድሮ ያሳለፍካቸውን ጥሩ ያደረካቸውን ነገሮች አስብ። እግዚአብሔር ያን ማይንድ የሰጠህ ለአንተ እግዚአብሔር በለገሰህ የመልካምነት አስተሳሰብ የሰራቸውን ነገሮች ዞር ብለህ ተመልከታቸው። እነዛ ሰዎች የስንቱን ሰዎች ህይወት ቀይረዋል፣ ለውጠዋል አይደል? ያ መልካምነት እሰይ ፈጣሪ እንኳን አደረገላቸው ብለህ በአዎንታዊ በሆነ መልኩ ታስባለህ እንጂ እንደገና ኔጌቲቭ ነገር አሉታዊ አስተሳሰብ ራስህ ላይ ትጭናለህ። በዚህ ሰዓት ኔቨር 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 አይሆንም። ይሄ አይሆንም። ቤቢ ተመለስ። እሺ ተመለስ። ራስን ቆም ብለህ አስብ። እስቲ እቺ እናትህ እንዴት አድርጋ ነው ያሳደገችህ? እንዴት አድርገን ነው ያሳደግንህ? እሺ ቤቢ
አሉት እነዚህ የኔጌቲቭ ነገሮችን በማሰብ የበለጠ አንተን ዲፕሬስ እንደዛ መሆን የለብህም እኮ አባ። ነገሮችን ሁሉ በመልካም አንተ ጠንካራ አልነበርክም እንዴ? ሰዎችን አታሳዝን። በቃ እውነት ብዙ ሰዎች ደግሞ በእኛ የተነሳ ራሱ በጣም ብዙ ሰዎች ያንተ ወዳጆች በጣም ተጨንቀዋል። እግዚአብሔርን ለምን ፈጣሪን አታሳዝን? እዚህ አይደለም ያንተ መድረሻ፣ እዚህ አይደለም ያንተ መድረሻ፣ ሩቅ ነው። ያንን ሩቅ እስኪ ተመልከተው በአይነ ህሊና ይው። ከዛ በኋላ የሰው ልጅ በህይወቱ ችግር ላይ ገጥሟል ነው እንዴ? ይገጥሟል እኮ ሁላችንም ተቸግረን ይኸውልህ። ችግርን ግን ተጋፍጠን ሁሉም እኮ ተወረድን አሳልፎ ነው እዚህ የሚደርሰው፣ እዚህ ድረስ ነው። ዝም ብሎ እኮ አይደለም ማንም ሰው አልጋ በአልጋ ሆኖለት ነው ህይወቱን የሚያሸንፈው አይደለም። አንዱ ተሰዶ፣ አንዱ ወድቆ፣ አንዱ ተባሮ፣ አንዱ ተሰድቦ፣ አንዱ አጥቶ ነጥቶ እነዛን ነገሮች ግን አልፎ ነገን ላይ ቆሞ ሄዳል። በጣም አንተም ያንን የነገህን ነው ማሰብ መቻል አለብህ። እነዚህ ነገሮች ነገ እኮ ስታያቸው ታሪክ ሆኖ ነው ወደ ኋላ የሚቀሩት። ሊያደናቅፉኝ ነበር እንደ ለካ እነዚህ ትንንሽ ነገር ሆኖ ነው የምታያቸው። ዛሬ ትልቅ ሆኖ ያየኸው ችግር ነገ እጅግ በጣም ትንሽ ሆኖ ነው የምታየው። ነገን አስብ፣ ፈጣሪን አስብ፣ ሰዎችን አታሳዝን። ቤቢዬ እሺ በለኝ የኔ ጌታ፣ እሺ በለኝ፣ እሺ በለኝ። እሺ አባቴን እንኳን እሺ በለኝ። ቤቢ አይዞህ፣ እሺ አይዞህ፣ አንብብ፣ መልካም ነገሮችን አስብ። ደግሞ መጽሐፍ ቅዱስን አንብብ። እሺ እስቲ አንድ ጊዜ ፖዚቲቭ የሆነ ጭንቅላት እዚህ ውስጥ አስብ ብቻ። እኔ እኮ ነገ ሌላ ሰው ነኝ፣ መስራት እችላለሁ፣ መለወጥ እችላለሁ፣ ጌታ ያግዘኛል። ለራሴ ለብዙ ሰዎችም እሆናለሁ። ፈጣሪ አንተ እርዳኝ፣ እኔ ወልደህ ያሳደከኝ ለበጎ ነገር ነው ብዬ ነው ማስበው። እነዚህን ትንንሽ ነገሮች ከላይ ላይ አንሳልኝ በጥበብህ በልና ፈጣሪን አመስግን። ይኸውልህ ይከፍትልሃል፣ በሩ ይከፈትልሃል። ስለዚህ ተስፋ አትቁረጥ። ይሄ በጣም መጥፎ ስሜት ነው። እያደገ ከሄደ ወደ ሌላ የአእምሮ ችግር ነው የሚቀየረው። ያ ደግሞ የማንመልስህ ቦታ ላይ ትደርሳለህ። ተወይ ብዬ አሁን መልካም ነገሮችን ብቻ አስብ። አባኛ አለን ልካለን። ቆይ ንገረኝ አለ የሚቸግር ነገር ያው አባታ አለ፣ እኔ ያለው ወንድሞች አሉ። ምንድነው ቆይ አንተ እንደዚህ የሚያደርግ አይደለም። ይሄን ቸግሮኛል። ይሄን በፈለከው መንገድ ወደኛ አንተ እኑልኝ እንኳን ብትሮጠን አንመጣለህም። አዎ እንደዛ አለንልህ እኮ እኛ አስፈልግም እንደዛ። እሺ ቤቢ የኔ ልጅ አይዞ ጠንክር፣ በርታ፣ ነቃብል እንዴ አሸንፋለሁ ብል አሸንፋለሁ፣ ይሄንን ነገር አሸንፌ እወጣለሁ ብል አባ ንገረው ለጭንቅላት እስቲ አንተ አረብስ ማምላቡ ጥምቅ አደረገው። ምን እሺ በለና ይው እወጣለሁ፣ ይሄንን ነገር እወጣለሁ ብለህ ንገረው። ለማይንድህ ውድቀትን አትንገረው፣ አሸናፊነትን ብቻ ንገረው። ይገርማል። ተአምሩን ታያለህ። የፈጣሪ ሁሉት ነገሮችን በአንድ ቀን በሁለት ቀን ትቀይራቸዋል። እርግጠኛ ነኝ። በቃ እሺ። አዎ እግዚአብሔር ይስጥህ ጌታ። ስለሰማኝ ምንም አታስብ። አሁን ሁለተኛ ገብዘህ እንዳተኛ መተኛት የለማውን ተጣጣብ። እሺ ተጣጣብና ሻወርህን ለወሳስድና ምሳ ምናምን ትበላለሽ። መልካም ነገሮችን አስብ። ወይኔ ላቡ ልውጥ ነው የምለው። ነገሮች ሁሉ ይቀየራሉ። አባ ተነሲው በጣም እያላበ ነው። ተጣጣብና ልብስህን ቀይርና በዚህ አይቆረጥም። ከዛ እንትን ትላለሽ። በጣም ትንሽ ነገር ነው። መልካም ለሌሎች አስተማሪ መሆን መቻል አለብህ አንተ። በቃ ሰው ከውድቀት እንደሚነሳ እንደዚህ አይነት ችግሮች ውስጥ መውጣት እንደሚቻል አርአያ መሆን መቻል አለብህ። አሁን መሳሳ ስለሆነ ተጣጣብ። በቀላሉ ተነስ፣ እንትን ልትል ነው እንዴ? በቃ ተነስ። እጅ አይሰጥም። እሺ በቃ ባቢ አይዞህ የኔ ጌታ። እሺ ጎበዝ ተባረከሽ። እግዚአብሔር ይስጥህ። እሺ ስላልከን ተባረክ። ተነስና ተጣጣብ፣ ሻወር ግባ። አይዞህ። እሺ በርታ የኔ ጌታ። አይዞሽ። እናንተም ደግሞ ነቃ አድርጉት። ሻይ ቡና ፍሉለት፣ ምን ብሉለት፣ ቤቢና በሉ ቀላቅሉት። እና ውድ ቤተሰቦቼ ይመስለኛል ዛሬ አላዛር አባቱን የሰማ ይመስለኛል። ያው የሰማ ይመስላል አይደል? የተቀበለ ይመስለናል። እንግዲህ እንደ እግዚአብሔር መልካም ፈቃድ ያው እኛም አንዳንድ ነገር ለሱ ሞራል መነሳሻ ጎበዝ እንዲበረታ አንዳንድ ነገሮችን ከሱ ጋር ተማክረን
አንዳንድ ነገር ጥሩ እንዲሆንለት እኔም ለእናንተ ደግሞ ሁሉን ተከታትዬ እየቀረጽኩኝ አቀርባለሁኝ። አስዬ በዚህ መሀል በጣም አመሰግናለሁ። ተባረክ እኮ እሱ ግዴታ እንደሆነ አውቃለሁኝ፣ ግን ያው ስጠራክ እንደ ሕፃን ልጅ ቶሎ ብድግ ብለህ ስለምትመጣ በእውነት በጣም ነው የማመሰግነው። እስቲ ደግሞ አብረን የምናየው ይሆናል። አመሰግናለሁ ቤተሰቦች፣ የተባረኩ ከጎን ያላችሁትን አሁንም በድጋሚ በጣም አመሰግናለሁ። እግዚአብሔር ይባርካችሁ።